ማመን ማለት ከምድር ስኬት በላይ ነው። እውነት ለመናገር ማለት ነው። በምድር የምንጠይቃቸው ጥያቄዎች አለመመለሳቸው በእግዚአብሔር መወደድንና አለመወደድን አያረጋግጡም። እግዚአብሔር ይጠላናል ማለት አይደለም። እግዚአብሔር የፈለግነውን ሁሉ አያደርግም። እግዚአብሔር ሁሉን ቻይ ስለሆነ ሁሉ አያደርግም። ሲያስፈልግ ነው የሚያደርገው። አንዱ ይሄ ነው። ሁለተኛ የእመቤታችን ተስፋዋን ታያላችሁ። ይሄ ተስፋ ምንድን ነው? እንዲህ አለ ተወልጃለሽ። አሁን እንደው እግዚአብሔር ምናየው ይሄንን ነው። አሁን እንደው እግዚአብሔር ምናየው ይሄንን ነው። ዘላለማዊ ንጉሥ ተወልጃለሽ፣ የያዕቆብን ወገን ይነግስበታል። ለቤተ ክርስቲያን ነው የያዕቆብ ወገን የሚባለው። ሕዝቡን ከኃጢአታቸው ያድናቸዋል ተብሎ ተነግሯት ሲያበቃ ግብፅ ሽሽ ስትባል ይሄ ተስፋ ያሳጣል። ተስፋ ያደረግነው ነገር ሁሉ በምድር ይሟጠጣል እና ወዘሰ ያስተርኢ ኢኮነ ተስፋ ይላል ቅዱስ ጳውሎስ። የሚታየው ነገር ተስፋ አይደለም። አማኞች በትክክል አመኑ የሚባለው ተስፋቸውን ከሚታይ ነገር ነቅለው ወደማይታይ ነገር ሲያወጡት ነው። የሚፈትነው ይሄንን ነው። ይሄን እየጸለይክ ለምን አይመልስልህም? ይሄን እየጸለይሽ ለምን አይመልስላችሁም? እግዚአብሔር ለምን እንዲህ አያደርግም እያለ ይፈትንናል ማለት ነው። ወዴት አለ እግዚአብሔር? የማመን ዋጋ ምንድን ነው እያለ ይጠይቀናል። ከዚህ ችግር እንኳን ካላዳነ ሕዝቡን ከስደት የምታድን አምላክ እኔን እናትክን እንኳን ከስደት አታድንምን ብላ መጠየቅ ትችል ነበር እመቤታችን። ይህንን አልጠየቀችም። ተስፋዋን መከራው አልቀማትም እና በሚታዩ ችግሮች በመደራረባቸው ምክንያት ተስፋውን ያልተቀማ ሰው እሱ ነው አማኝ የሚባለው ማለት ነው። አማኝ የሚባለው ከሚታይ ነገር አልፎ የሚታየው ነገር እየተቀማ፣ አንዲት ጎጆ ብትኖራት እሷንም ማታ፣ ገሊላ ብትወለድ እሷንም አጥታ ከመንደሯ እንድትወጣ ተደርጋለች። ይህንን ስታጣ እግዚአብሔርን ምን አድርጌህ ነው አለ ማለት ነው። አንዳንድ ጊዜ እንኳን ትንንሽ ነገር ቁንጥጫ ስትደርስብን እግዚአብሔር ምን አድርጌ ነው እየጸለይኩ እንዲህ እያልኩ የሚያስፈትን ወርቅ መሆን ነው እንጂ ጠጠር መሆን አያስፈትንም። ወርቅ ሲኮን ያስፈትናል። መልካምነት ካለ ምን ጊዜም ፈተናዎች አሉ። ያንን ነገር ነው የእመቤታችን ተስፋዋ በምታየው ነገር አልተሟጠጠባትም ወይም ደግሞ አልጠፋባትም። ልጇንም አልጠረጠረችውም። ከዚህ ሁሉ ችግር በላይ አልፋለች። ሌላው ደግሞ ምንድን ነው? ሁሉንም ነገር ያለማጉረምረም መታዘዝን አስተምራናለች እመቤታችን። ሳይመርጡ መታዘዝ ይባላል። አሁን እንግዲህ በምንኩስና ሕይወት ውስጥ በገዳም አንዱ የሚነገረው መነኩሴ ስትሆን ሳትጠራጠርና ሳትመርጥ ታዘዝ ነው። ሁለት አረጋውያን አባቶችን የምታገለግል ረድ የገዳም ረድ ከሆንክ ሁለቱ አረጋውያን የተቃረነ ትእዛዝ ቢያዙ ዝም ብለህ ታዘዝ ነው። ለምሳሌ እዚህ ግቢ ያለውን ድንጋይ አንደኛው አረጋዊ መነኩሴ መጥቶ ይሄንን ድንጋይ እየለቀምክ ሜዳ ስትበትነዋል ይላል። ሌላኛው መነኩሴ ደግሞ መጥቶ ይሄንን ድንጋይ ለምንድን ነው እዚህ ያነሳው? እየጎተትክ እዚህ አምጥተህ መልሰህ ከምረው ቢልህ ለሁለቱም